ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ከኢትዮጵያ ጋር እየተካሰሱ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት በማጠናከር በሁለት ወራት ውስጥ ሶስተኛውን ይፋዊ ጉብኝታቸውን በሳውዲ አረቢያ ለማድረግ ሪያድ ገብተዋል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ዋነኛ የተደጋጋሚ ጉብኝታቸው መዳረሻ ከነበረችው ኢትዮጵያ ጋር ሆድና ጀርባ የሆኑት ኢሳያስ አፈወርቂ ፊታቸውን ወደ ሌሎች ሀገራት አዙረዋል። የፕሬዝዳንት ኢሳያስ የሳውዲ ጉዞ ከተለመደው የሁለትዮሽ የጋራ ጉዳዮች ባሻገር በውስጡ ምን እንደያዘ ባይጠቀስም ለኤርትራም ለኢትዮጵያም ወዳጅ የሆነችው ሳውዲ አረቢያ በተፈጠረው ውጥረት ዙሪያ ተጽዕኖ ሊኖራት ይችላል። በአውሮፓውያኑ 2018 በኢሳያስና በአብይ መካከል በሳውዲ አማካኝነት የተፈረመውን ስምምነት የሚያስታውሱት የአፍሪካ ቀንድ ጉዳዮች ተንታኙ አብዱራህማን ሰይድ አቡ ሐሺም ግምታቸውን ያስቀምጣሉ። ከፕሬዝዳንት ኢሳያስ ጉብኝት ጋር ሳውዲ የተበላሸውን የኢትዮጵያና የኤርትራ ግንኙነትን ለማሻሻል ከዚህ በፊት የተፈረመው ግንኙነት የሚያንሰራራበት እድል የሚኖር ከሆነ ሊመለከቱ ይችላሉ ይላሉ። በትግራይ በተካሄደው ጦርነት ውስጥ የኢትዮጵያ መንግስትን ደግፈው ሰራዊታቸውን አሰማርተው የነበሩት ኢሳያስ ጦርነቱን ካስቆመው የፕሪቶሪያ ስምምነት በኋላ ከጠቅላይ ሚኒስትር አብይ ጋር የነበራቸው ጠንካራ ወዳጅነት አብቅቷል። በተለይ ጠቅላይ ሚኒስትሩ የኢትዮጵያን የባህር በር የማግኘት ጥያቄን አጥብቀው ማንሳታቸው በኤርትራ በኩል ስጋትን ከመፍጠሩ ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። በአካባቢው ያላቸው ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ፉክክራቸው ለፕሬዝዳንት ኢሳያስ የሪያድ ጉብኝት ምክንያት ሊሆን እንደሚችልም አብዱራህማን ይናገራሉ። ፕሬዝዳንት ኢሳያስ ባለፉት ጥቂት ወራት ከየመን ውጪ ባሉት ዋነኛ የቀይ ባህር ተጎራባች ሀገራት ያደረጓቸውንና እያደረጉት ያለውን ጉብኝት የኢትዮጵያ የባህር በር ፍላጎት እየተጠናከረ መምጣት ምክንያት ነው የሚሉት የአፍሪካ ቀንድ ተንታኙ፣ ይህ ሁኔታ ለቀጠናው አስጊ ሁኔታን በመፍጠሩ ለመነጋገርም ሊሆን ይችላል ሲሉ ይገምታሉ። በኤርትራና በኢትዮጵያ መካከል ያለው ውጥረት ከዛሬ ነገ ሊፈነዳ ይችላል የሚል የጦርነት ስጋት ፈጥሯል። በተለይ በሁለቱ ሀገራት መካከል ያለው ፍጥጫ በዚህ ዓመት እየጠነከረ መጥቷል። እምብዛም ለተደጋጋሚ ጉብኝት ከኤርትራ የመውጣት ልምድ የሌላቸው ፕሬዝዳንት ኢሳያስ አፈወርቂ ባለፉት ሁለት ወራት ውስጥ ግን 3 ጉብኝቶችን በቀይ ባህር ዙሪያ ባሉ ሀገራት ውስጥ አድርገዋል። እነዚህ ሀገራትም ግብጽ፣ ሱዳንና ሳውዲ አረቢያ ሲሆኑ ሁሉም እንደ ኤርትራ ሁሉ በቀጥታም ሆነ በተዘዋዋሪ ኢትዮጵያ በቀይ ባህር በኩል ድርሻ እንዳይኖራት የሚፈልጉ ናቸው። እንዲሁም ሀገራቱ ተመሳሳይ አቋም የሚያንጸባርቀው የቀይ ባህር ትብብር መድረክ አባላት ናቸው። በሀገሪቱ የማስታወቂያ ሚኒስቴር በኩል በማህበራዊ ሚዲያዎች ላይ የሚተላለፉት መልእክቶች እንደሚያመለክቱት ሁሉም የፕሬዝዳንት ኢሳያስ ጉብኝቶች በተቀባይ ሀገራት መሪዎች ግብዣ እንደሆኑ ነው። በጉብኝቶቹም ከሀገሪቱ መሪዎች ከፍተኛ ባለስልጣናት ጋር ውይይቶች መደረጋቸው በጥቅል ከመገለጹ ውጪ ዝርዝር ሁኔታዎች አይገለጹም። ፕሬዝዳንት ኢሳያስ በህዳር የመጨረሻ ዕለት ለጉብኝት ከአስመራ የወጡት የመካከለኛው ምስራቅ ሀያል ሀገርና ከቀይ ባህር ባሻገር ወደምትገኘው ሳውዲ አረቢያ ነው። በሀገሪቱ ንጉሥ ሳልማን ቢን አብዱል አዚዝ አልሳውድ ግብዣ ለ4 ቀናት ይደረጋል የተባለው ፕሬዝዳንቱ የሥራ ጉብኝት በሁለቱ ሀገራት ከፍተኛ ባለስልጣናት መካከል በሁለትዮሽ እንዲሁም የጋራ በሆኑ በቀጠናዊና በዓለም አቀፋዊ ጉዳዮች ላይ ውይይት እንደሚደረግ ተገልጿል። በተጨማሪም ፕሬዝዳንት ኢሳያስና ልዑካቸው ሀያሉን የሳውዲ ልዑል አልጋ ወራሽና ጠቅላይ ሚኒስትር የሆኑትን መሐመድ ቢን ሰልማንና ከፍተኛ የሀገሪቱን ባለስልጣናትን በቆይታቸው ወቅት እንደሚያገኙ ይጠበቃል። በቅርቡ የወጡ ሪፖርቶች ሳውዲ አረቢያ ኢትዮጵያ ይገባኛል ጥያቄ ባነሳችበት በአሰብ ወደብ ላይ ኢንቨስት እንድታደርግ ኤርትራ ጥያቄ ማቅረቧን ሲያመለክቱ ነበር። ምጣኔ ሀብቷን ከነዳጅ ጥገኝነት ለማላቀቅ የተለያዩ እቅዶችን ይዛ እየሰራች ካለችው ሳውዲ በኩልም በአፍሪካና በቀይ ባህር ላይ ያላትን የምጣኔ ሀብት ተጽዕኖ ለማስፋት በአሰብ ላይ ፍላጎት እንዳላት ይነገራል። ምናልባትም በዚህ የፕሬዝዳንት ኢሳያስ ጉብኝት ወቅት በሁለቱ ሀገራት መካከል በአሰብ ላይ ያለውን እቅድ በተመለከተ ውይይትና ስምምነት ሊፈረም ይችላል። በዚህ ደግሞ በኢትዮጵያ በኩል በጥብቅ እየተራመደ ካለው የባህር በር የማግኘት ፍላጎት ጋር በተያያዘ ከተነሳው ውዝግብ ውስጥ ሳውዲ አረቢያ ልትገባ ትችላለች። ፕሬዝዳንት ኢሳያስ በጥቅምት 19 2018 ዓ.ም ለጉብኝት ያቀኑት 3 ዓመት ሊሞላው በተቃረበ የእርስ በርስ ጦርነት ውስጥ ወደምትገኘው ሱዳን ነበር። ግብዣውም መጣ የተባለው ከሱዳን ጦር ኃይሎች አዛዥ ከጄኔራል አብዱል ፈታህ አልቡርሃን ነው። በጄኔራል ሐምዳን ዳጋሎ ከሚመራው ፈጥኖ ደራሽ ኃይል ጋር እየተፋለሙ ያሉት ጄኔራል አልቡርሃን ኢሳያስን የተቀበሉት ጥቃት ሽሽት መቀመጫቸው ባደረጓት የወደብ ከተማ ፖርት ሱዳን ውስጥ ነው። ጄኔራሉ በህዳሴው ግድብ ምክንያት ከግብጽ ጋር ወግነው ኢትዮጵያን የሚቃወሙ ሲሆን እየተካሄደ ባለው የእርስ በርስ ጦርነት ውስጥ ፈጥኖ ደራሽ ኃይሉም ተደግፋለች ከምትባለው የተባበሩት አረብ ኤሚሬቶች ጋር ኢትዮጵያ ባላት ወዳጅነት ምክንያት ደስተኛ አይደለችም። ከሱዳን መሪዎች ጋር የቆየ ወዳጅነት ያላት ኤርትራ ለጦር ሰራዊቱ ግልጽ ድጋፍ አላት። በጥቅምት ወር የተደረገው የፕሬዝዳንት ኢሳያስ ጉብኝት የጄኔራል አልቡርሃን ኃይሎች ወሳኝ በሆነው የምዕራብ ሱዳን ግንባር ኤልፋሽር ውስጥ ሽንፈት በገጠማቸው ወቅት ነበር።
ፕሬዝዳንት ኢሳያስና ልዑካቸው በፈጥኖ ደራሽ ኃይሎች በተደጋጋሚ የድሮን ጥቃት ወደ መታችው ፖርት ሱዳን ያቀኑት በመኪና ተጉዘው እንደነበር ተገልጿል። በዚህ ጉብኝት ወቅት በሁለት ወገኖች በኩል የጋራ ጉዳዮች ላይ ምክክር መደረጉ ከመነገሩ ውጪ ዝርዝር መረጃ አልወጣም። ነገር ግን በተለያዩ የሱዳን አካባቢዎች ኃይሉን እያጠናከረና ይዞታውን እያሰፋ ያለው የሐምዳን ዳጋሎ ፈጥኖ ደራሽ ኃይል ግስጋሴው ዋነኛው አጀንዳ እንደነበር የሚታመን ሲሆን ሌሎች የቀጠናው ጉዳዮችም በአጀንዳው ውስጥ መኖራቸው አይቀሬ ነው። ከግብፅ፣ ከኤርትራ፣ ከሱዳንና ከሳውዲ አረቢያ ጋር መልካም ግንኙነት በሌላት የተባበሩት አረብ ኤሚሬቶች ይደገፋል የሚባለው ፈጥኖ ደራሽ ኃይሉ በሀገራቱ በስጋት የሚታይ ነው። ኤሚሬትስ በሱዳን ጦርነት ውስጥ ሚና እንደሌላት ከማስተባበል በተጨማሪ ለማሸማገልም ትሞክራለች። ፕሬዝዳንት ኢሳያስ ኤርትራ ከኢትዮጵያ ጋር ያላት ግንኙነት ከተበላሸ በኋላ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር ከምትወዛገበው ግብፅ ጋር ወዳጅነታቸውን አጠናክረዋል። በተደጋጋሚ ወደ ግብፅ ከማቅናታቸው በተጨማሪ ፕሬዝዳንት አልሲሲም ወደ አስመራ ሄደው ሶማሊያን የጨመረ የኢትዮጵያ ተቀናቃኝ ትብብር መመስረታቸው ይታወሳል። በዚህ ሁለት ወርም ፕሬዝዳንት ኢሳያስ ረዘም ላለ ቀናት የቆየ ጉብኝት በግብፅ ውስጥ አድርገዋል። ጥቅምት 21 2018 ዓ.ም የተጀመረው ጉብኝቱ ለ5 ቀናት የቆየ ሲሆን የውጭ ጉዳይ ሚኒስትራቸውን አስከትለው ነበር የተጓዙት። በፕሬዝዳንት አልሲሲ ግብዣ የተካሄደ ነው የተባለው በዚህ ጉብኝት ላይ ሁለቱ መሪዎች ያላቸውን የሁለትዮሽ ግንኙነት በማጠናከር እንዲሁም በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ውይይት ከማድረጋቸው በተጨማሪ ኢሳያስ በግዙፉ የግብፅ ብሔራዊ ሙዚየም ምረቃ ላይም ታድመው ነበር። በጉብኝቱ ማብቂያ ላይ ከፕሬዝዳንት አልሲሲ ጽሕፈት ቤት የወጣ መግለጫ ደግሞ በሁለቱ ፕሬዝዳንቶች ውይይት ወቅት ግብፅ የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆኗን በመግለጽ በተዘዋዋሪ የባህር በር ጥያቄ እያነሳች ላለችው ኢትዮጵያ የተላለፈ መልእክት ነው። ይህን በእንዲህ እንዳለ ግብፅ በርካታ ኤርትራውያን ስደተኞችን ማሰሯና ማባረሯም ተነግሯል። ግብፅ በቅርቡ ከ150 በላይ ኤርትራውያን ስደተኞችን በይፋ ባልተገለጸ ምክንያት ሁኔታ ከሀገር ማባረሯን በአገሪቱ ውስጥ ያሉ ኤርትራውያን ለቢቢሲ ትግረኛ ተናግረዋል። ይህ እርምጃ የተወሰደው ኤርትራውያኑ በብዛት ከሚኖሩበት የካይሮ ከተማ አካባቢ እንዲወጡ ተደርጎ በተለያዩ እስር ቤቶች ውስጥ ለወራት ከታሰሩ በኋላ መሆኑን በግብፅ የሚኖረው ኤርትራዊ ተናግሯል። ሌሎች ኤርትራውያን በበኩላቸው ይህ ስደተኞቹን የማስወጣት እርምጃ አሳሳቢ የሆነው ኢላማ ያደረገው ሴቶችና ፈቃድ ያላቸውን ጭምር ያካተተ መሆኑ ነው። አንዳንዶች ከስራ ቦታቸው ላይ ያሉ ተይዘው መወሰዳቸውን ነዋሪው ተናግሯል። ነዋሪው አክሎም አንዲት ሴት ከስራ ቦታዋ ተይዛ ልጇን ትታ መታሰሯን ገልጾ ልጇ ከጓደኞቿ ጋር ለተወሰነ ቀን ከቆየ በኋላ ከግብፅ ልትባረር ትችላለች በሚል ስጋት ጓደኞቿ ልጁን እስር ቤት ድረስ ይዘውላት ቢሄዱም የግብፅ ፖሊሶች ፈቃደኛ ባለመሆናቸው እናትና ልጅ ተለያይተው እንደሚገኙ ተናግሯል። ቢቢሲ ትግረኛ ያነጋገራቸው ስደተኞች እንደሚሉት አብዛኞቹ ኤርትራውያን ከ1 እስከ 3 ወራት በእስር ቤት ከቆዩ በኋላ ወደ ሀገራቸው የሚባረሩት በኤርትራ ኤምባሲ በኩል ነው። ግብፅ ስደተኞችን ከግዛቷ የማስወጣት እርምጃ አዲስ ነገር ባይሆንም ከዚህ በፊት ግን በተባበሩት መንግስታት የስደተኞች መርጃ ድርጅት አማካኝነት ጠበቃ ቆሞላቸው ጉዳያቸው በፍርድ ቤት መፍትሄ ያገኝ እንደነበር የሚጠቅሱ ስደተኞቹ አሁን ግን የሚሰማን የለም ሲሉ ያማርራሉ። የግብፅና የኤርትራ መንግስታት ግንኙነት በመልካም ሁኔታ ላይ የሚገኝ ሲሆን የሁለቱ ሀገራት መሪዎች በተለያዩ ጊዜያት በተደጋጋሚ አንዳቸው በሌላቸው ሀገር ውስጥ ይፋዊ ጉብኝት ማድረጋቸው ይታወቃል። ዘገባው የቢቢሲ ነው።